kanilma kanafura kulkullu sadan waaqa tokko አሜን። ብፁዕ አባታችን አቡነ እስጢፋኖስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጅማ ሀገረ ስብከት የየመና ኮንታ እንዲሁም የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሰላምና የልማት አምባሳደር የሁላችንም አባት ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ በኢትዮጵያ የሃይማኖቶች ሁሉ ተቋም ዋና ጸሐፊ ክቡር መላከ ሰላም ተስፋ ሚካኤል የጅማ የምና ኮንታ አህጉረ ስብከት ዋና ስራ አስኪያጅ ክቡር አባታችን መላከ ሳህል ቆሞስ አባ ገብረ ኢየሱስ የጅማ ደብረ ሳህል ቅዱስ ሚካኤል ካቴድራል አስተዳዳሪ ክቡራን የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች ይህን ታላቅና ተወዳጅ ብርቱ ክርስቲያን ልታገለግሉ ከአዲስ አበባ የመጣችሁ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል ዘማሪያን የዚች ታላቅ ከተማ ፍሬ የሆንከው ይህን ታላቅ ጉባኤ ይሄ ህዝብ እንዲታደምና እኛም እንድናገለግለው ለጉባኤው ምክንያት የሆንክ ለዚህም ታላቅ ዋጋ የከፈልክ ወንድማችን በኩረ ምእመናን ሚሊዮን ጀማል የሰንበት ትምህርት ቤት አገልጋዮች የድንግል ማርያም ልጅ ኢየሱስ ክርስቶስ በደሙ የዋጃችሁ የምናከብራችሁና የምንናፍቃችሁ የጅማ ከተማና አካባቢዋ ምእመናን እስከ ሞት ድረስ በወደደንና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? ድምጻችሁ አይሰማም። እንደምን ዋላችሁ? እንደምን ዋላችሁ? አሜን። ሳይገባን በእድሜያችን ላይ ይችን ዕለት ጨምሮ በዚህ ታላቅ አደባባይ ለበጎ ነገር ቃሉን ሊመግበን የሰበሰበን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እጅግ በጣም ብዙ ሕዝብ ይታየኛል። በጎች መንጋውን እንደዚህ ሲሞሉ በረቱን ሲሞሉ በእውነት በጣም ደስ ይላል። እስቲ ደስ ያላችሁ እግዚአብሔርን ከፍ ባለ እልልታና ጭብጨባ አመስግኑ። መንገድህን ለእግዚአብሔር አደራ ስጥ። መዝሙረ ዳዊት መዝሙር 36 ቁጥር 5 መንገድህን ለእግዚአብሔር አደራ ስጥ። እንደ እግዚአብሔር በጎ ፈቃድ በዚህ የትምህርት ርዕስ ከኔ ጋር አብረን እንቆያለን። እኔ ከ90% በላይ አሁን በሚኖረኝ አገልግሎት የማገለግላችሁ በኦሮምኛ ቋንቋ ነው። እግዚአብሔር ደግ ነው። እግዚአብሔር መልካም ነው። እግዚአብሔር ምናልባት እኛ ሰዎች እንደምናስበው አይደለም። ሁሉንም ቋንቋ ይሰማል። የሁሉንም ጩኸት ይሰማል። ማንም የየትኛውም ቋንቋ ተናጋሪ ቢሆን በፊቱ የቆመው የተንበረከከው የሚያለቅሰው ማንም ይሁን ማን የተማረ ቢሆን ያልተማረ ትልቅ ቢሆን ትንሽ ደካማ ቢሆን ብርቱ በሽተኛ ቢሆን ጤነኛ የሰሜኑ ይሁን የደቡቡ የምስራቁ ይሁን የምዕራቡ ኃጢአተኛው ይሁን ጻድቁ
ነጩ ይሁን ጥቁሩ በተለያየ ስልጣን ላይ እርከን ላይ ያለው ሁሉ ቢሆን ማንም ራሱን አዋርዶ ራሱን ዝቅ አድርጎ በፊቱ ቆሞ እጁን ዘርግቶ ጌታዬ ሆይ አምላኬ ሆይ መጋቤ ሆይ አስተዳዳሪ የቤቴ ራስ ንጉሴ ሆይ ሕይወትን በረከትን ስጠኝ ባንተ መንገድ ምራኝ ካንተ የሚሻውን ሁሉ ለልጅ አድርግልኝ ብሎ ቢጮህ ሁሉን ይሰማል ጌታዬ ክብር ለሱ ይሁን አከ የመዋቀዮት ጉያራ ከንቲም በረን በተዱሬን በሩምሰ ኬኛራ ከራኬ ዋቀዮት ተደራኬና ዳንዲኬ ዮኪን ከራኬ ዋቀዮት አደራኬና ከንጅሉ ፋርፈታ ዳዊት ፋርፈናሳ ሶዶሚ ጃለኮፍሰ ሸኒረት ዋንቲ ኩን ጨቀሰሜራ አመለጴ ኬሰን ሳቃ ሰሙ ኬሰን ሳቃ ዋቀዮ ፈየመከናፊ ነቲ ዱበዱ ያ ዋቀዮ ነበርሲሲ ያ ዋቀዮ ዋን ነበርባችሱ ሲቱ ቤካ አናት ነትሂኒ አኒዮ ፊኮቲ ፊሌ ዋን ነበርባችሱ እምቤኩ ያ ዋቀዮቱ ሙጫኬቲፍ ዋን በርባችሱ ሲቱ ቤካ ኢሰነ በርባችሱ ናኬን ከራኬ ረናኦልች አጀጀኬ ኤጌ ሴረኬቲን አከንጅራዱ ነጎድ አዱኛን ኩን ከራ በዳረ ከንጅራዱ ነጎቻ ጅርቲ ገሩ አቲ ከራኬችን አዴቢሲ ጀዳ ዋቀዮ ፈየማፊ በልበለረዳ ባቴ ለጴ ኬኛ ሩኩታ ጅራ በልበለ ኬሰን ለጴ ኬሰን ሳቃፊ በልበለክስ ሰገሌ ኮ ደገዬ በልበለሳ ከና ሳቄ አኒ መነሳሴ ወጅን እንጅራዳ እኒስ ነ ወጅን ጅራታ ኢርባተ ሰ ወጅን እንጅራ ኛዳ ጀደ ዋቀዩ ኬ ኤየማፊ ኢሰ ለጴ ኬሰን ኬሰ ጅሩ ኢሰ ዱባን ገሌ ኢሰ ጨብሴ ገሌ በይ ጀዳኒ ኢኒ ሴጠን ዲን ኬኛ በይ ጎፍታን ኬኛ መነ ኬኛት ያገሉ ከበጀ ኬናፊ ዋቀዩፍ ኢኒ በልበለ ኬኛ ረዳበቴ ኑከዳት አባንኬ ፋርፈታን ዳዊት ዋቀዮ ከንፊለቴ ቲክሴ ሆሎታት አባን ሳይሴ ጀደማ ዳዊት አባን ሳሌ ኦቦሎኒ ሳሌ በረ ይራንፈተን ሰና ዋቀዮ ሰን ይራንፈን በረ ሳሙኤል ዋቀዮ ገረመነ ኢሴ ይተርገ ሰና ኢጆሌ ኢሴ ኬሳ ኢሰ ቶክ ሞቲ እስራኤል ናጎታ ዳቂ ገረመና ኢሴ ጀዴ ዋቀዮ ጎፍታን ኬኝ ሳሙኤል ገረመና ኢሴ ይተርግ ኢጆሌ ኢሴ ኬሳ አኒ ቶክ ሞቲ እስራኤል ተውዳፍ ፊለተሙዳፍ አባሳ አባ ጆሌ ኢሴ ፉንዱረ ዳበቴ ሳሙኤል ያ ኢሴ ኢጆሌ ኬሳ ዋቀዮ ኢሰ ቶኮ ፊለቹዳፍ ገረመና ኬቲ ነ ኤርጌራ ጀዴ ኢሰ ከሜ አንጎ ቀበቹዳፍ ሁምና ካንቀቡ ጀዴ ነምኒ ቢፈ ይላላ ኡፈተ ይላላ ሰው ልብስ ያያል ሰው ትከሻ ያያል ሰው ዕውቀት ያያል እግዚአብሔር ግን ምንን ያያል ተኛችሁ እንዴ ጅርቱ ጅርቱ ሜጅረ ወርጀተን አርከርኩታ አብኑፍ ከራኬኛ ዋቀዮ ተዳራኬነቹ ቀም ኡቲውምና ኬኛን ቀቀቡ እንደንደኝ ማለቀ ኬኛን ቀቀቡ እንደንደኝ ቤኩምሰ ኬኛን ቀቀቡ እንደንደኝ ከኑ ቀቀብሲሱ ገሩ አባ ቀበነ ገለኒ ሳፋተው ጀቸ ከና
ሰገሌ ከነከንዱበቴ ዳዊት ተከቲ ፊለተሜምቤ እሴይን ከልጆች መካከል እግዚአብሔር አንዱን ቀብቼ እንዳነግስ ወደ ቤት ልኮኛልና ማን ነው ለስልጣን የሚበቃው? ሳሙኤል ይጠይቃል። አይ ይሄ ትልቁ ዋናው አንጋፋው ኤልያብ ይሻላል። በኩር ስለሆነ ጉልበት ስላለው ዕውቀት ስላለው አይሆንም አለ እግዚአብሔር። አሁንም ሌላ ልጁን ተደጋገሙ። እነዚህን ሁሉ እግዚአብሔር አልመረጥኩም አለ። ምርጫው እግዚአብሔር ሲሆን እግዚአብሔር ልብን ያያል። ምንን ያያል? ልብስን ነው። ልብስ ነው የሚያየው። ልብን ነው የሚያየው። ይቺ ልብስ እኔ አንድ ነገር ገጥሞኛል በልብስ ጉዳይ። ይቺን አጋጣሚ ልንገራችሁ መሰለኝ፣ አልነግራችሁም። አንዱ የገጠመኝ ከመምህር ጳውሎስ ጋር ነው። ቅድም አንስተን እንነጋገር ነበር። በመንፈሳዊ ኮሌጅ እየተማርን አንድ ሀገር ሄደን ታሪኩን አልነግራችሁም። ከሱ ጋር አንድ ነገር ገጥሞናል። እንደዚህ ወፍራም አልነበረም እሱ። በጣም የሚገርም ነገር ነው የገጠመን። እሱን ትቼ የራሴ የገጠመኝን አንድ ነገር ልንገራችሁ። ይሄ ያለባበሳችን በጣም ትምህርት አለው። ስለ አለባበሳችሁ ክርስቲያኖች በጣም ልትጠነቀቁ ይገባል። በተለይ እኛ አገልጋዮች የገጠመኝን ነገር ልንገራችሁ። ከዚህ ከጅማ ተነስተን እናንተ ጋር በነበርኩበት ዘመን ነው ወደዚህ ወደ አትናጎ መስመር ሄድን። የሀገረ ስብከቱ ዋና ጸሐፊ እነ ሊቀ ስዩማን፣ የሀገረ ስብከቱ ስራ አስኪያጅ እነ ሊቀ መዘምራን ብርሃኑ ጌቱ ነበሩ። ግንቦት ልደታ ልናነግስ ሄድን። ይህችን ነገር የምነግራችሁ ግን አትናገሩ ያልኳችሁን ነገር አንናገርም ካላችሁ ነው። እሺ አትናገሩም? አልነግራችሁም። አቤት ወሬ ለመስማት ጥቅስ ለመስማት እንዲህ ሰፍ ብትሉ ጥሩ ነበር። ግድ የለም ልንገራችሁ። ስለ አለባበስ ነው። ልደታ ልናነግስ ከዚህ አትናጎ ተነስተን ሄድን። መነኮሳት አሉ፣ የሀገረ ስብከቱ ስራ አስኪያጅ ዋና ጸሐፊ አሉ። መሸብንና ማታን የገባ ነው። እንደገባን አንድ እናት ቤት በእንግድነት እራት ሊያበሉን ተቀበሉ። ገባንና የክብር ወንበር ተሰጠን። ሊቀ ስዩማን አሉ፣ ሊቀ መዘምራን አሉ። ከሳቸው ቀጥዬ መምህር አስራት አሉ። ከዛ በኋላ መነኮሳት አሉ። ተደርድረናል። ጉርድ ሸሚዝ ነው የለበስኩት። አስቡት። እራት ከመቅረቡ በፊት የሆነች ልጅ ተንደርድራ ትመጣለች። የቤቱ ባለቤት ልጅ ናት። ተንደርድራ መጣችና በጆሮዬ አቡሽ ይሄ የእናንተ ቦታ አይደለምና፣ እቺን ነው አትናገሩ ያልኩት። እሺ አቡሽ እቺ ያንተ ቦታ አይደለች ና አለች። እሺ እየጎተተችኝ ይዛኝ ምን ታድርግ? እነ ሊቀ ስዩማን እነ ሊቀ መዘምራን መነኮሳት መሃል ጉርድ ሸሚዝ ለብሼ፣ ይሄኛው እኮ ነው የሚያስከብረን፣ ካባችን፣ ነጠላችን። እግዚአብሔር ይክበር ይመስገን። ይሄ የለበስነው ልብሳችን፣ ልብሰ ተክህኖአችን የሚያምረው እኮ ይሄ ነው። የሚያከብረን እኮ ይሄ ነው። ይህን ቅብት ሲያደርገኝ ጉርድ ሸሚዝ ለብሼ አቡሽዬ የተባልኩ ጥግ ያዝኩ ኮሪደር ላይ። እራት ተበላ። አቡሽዬ ኮሪደር ላይ ቁጭ ብሏል። እነ ሊቀ መዘምራን የሆነ ጥያቄ ሰንበት ተማሪዎች ሊጠይቁት ነው፣ ሊመክሩ ነው፣ የሆነ አገልግሎት እየሰጠ ነው ብለው ዝም ብለው ረስተውኛል። አቡሽዬ ጥግ ይዞ መጨረሻ ከአባቶች የተመለሰ የተከመረ ምግብ ይዛልኝ መጣች። ይሄ ነው የእነ አቡሽዬ ምግብ። ምንም አማራጭ የለኝም።
ግጥም ማድረግ የበልቼ አቡሽዬ ጠዋት ንግስ ላይ ልብሳቸውን ለብሰው ከታቦቱ አጠገብ ቁጭ ብለው ወጥተው አስተምረው ቁጭ ሲሉ ተንደርድራ መጣ ያቺ የማታዋ ልጅ እግሬ ስር ትወድቃለች። ይቅርታ አድርግልኝ መምህር እባክህን። ጠዋት ላይ መምህር ሆንኩኝ፣ ማታ ላይ አቡሽዬ። እንዲህ ከመሆን እግዚአብሔር ያደናችሁ። አይዞሽ እህቴ፣ እኔ ነኝ የቀለልኩት ጉርድ ሸሚዝ ለብሼ። ከዛ ወዲህ የትም ሀገር ሲሄድ ጉርድ ሸሚዝ ሳይሆን ቀሚሳችን ካባችን ሰንበት ተማሪ ይሄ ያምርባችኋል፣ የቻይና ሱሪ አያምርባችሁም፣ እመቤቴ ነጠላ ያምርባችኋል፣ አጣፍታችሁ መስቀልያ ስትለብሱ ኦርቶዶክሳውያን ልብሳችን ክብራችን ነው። ክብር ለእግዚአብሔር ይሁን እና ይገጥሞኛል። መንገድህን ለእግዚአብሔር አደራ ስጥ። እግዚአብሔር ምንን ያያል? ልብን። ይገርማችኋል መጨረሻ ልጅ የለም እንዴ ተባለ። አይ ልጅ ሳለ አንድ ቀርቷል፣ እረኛ ነው፣ ቡቱቱ የለበሰ አሮጌ የለበሰ አኩፋዳ የለበሰ ግን አምላኩ እግዚአብሔር ከሱ ጋር የሆነ ዳዊት ከበግረኝነት ተጠርቶ መጣ። ገና መንደሩ ሲመጣ ዘይቱ ፈላ፣ ብልቃጡ ፈላ። ክብር ለእግዚአብሔር ይሁን። ዳዊት ከበረ። እግዚአብሔር የተመሰገነ ይሁን። ይሄ እንዲህ በእግዚአብሔር የተጠራውና የከበረው እግዚአብሔርን የለበሰው ዳዊት መንገድህን ለእግዚአብሔር ለማን ስጥ አለ? ከራኬ ዋቀዮት ከነሉ አከነት ፊለተሜ ሞቲ እስራኤል ከንተዬ ዳዊት በረ ዋቀዮ ሰፊለቴ ሰነ ዋቀዮ ፈተሳ ሁምነሳ ተኤፍ በረ ጎልያድ ኩፊሴፍ ሰነ ዋቀዮ በረ ቲክሴ ሳተኤፍ ሰነ ቲክሴን ኬኛ ዋቀዮ ነጀሌ ዳዊት አባን ኬኛ ዳዊት ሁምኒኮ ዋቀዮ ነጀሌ በረ ጎልያድ ጎምቢሴ ሰነ በረ ዋቀዮ ሁምነ ስኒ ተኤ ሰና በረ ዋቀዮ ቲክሴ ስኒ ተኤ ሰና በረ ዋቀዮ አባ ስኒ ተኤ ሰና በረ ዋቀዮ ሲንፊለቴ ሰና ሜ ዋቀዮ ገለቴ ፈዳ ያ ዋቀዮ ቲክሴን ኮ ሲጀዳኒ ያ ዋቀዮ አባን ኮ ሲጀዳኒ ያ ሁምና ኮ ሲንጃላዳ ጀደ ዳዊት ያ ሁምና ኮ ሲንጃላዳ ሁምኒ ኬኛ ኤኙዳ ማሉ ነቲማሜ ሁምኒ ኬኛ ኤኙዳ ጉልበታችን ማን ነው? በአንድ ድምፅ ንገሩኝ። ኃይላችን ማን ነው? ጉልበታችን ማን ነው? ጎልያድ ከፊታችን በቆመ ዘመን በጦር የማይሸነፈው፣ በብረት የማይሸነፈው፣ በትግል የማይቻለው ያ ጦረኛ ጎልያድ በእግዚአብሔር ሕዝብ ፊት ቆሞ ሕዝቡን ሲያስደንቅ እስራኤላውያኑ ጦረኞች ባልቻሉት ወራት አቤቱ ጉልበቴ ሆይ ብሎ የሚዘምረው እረኛዬ እግዚአብሔር ነው ያለው ዳዊት በእግዚአብሔር ስም እጥልሃለሁ ብሎ ጎልያድን ጥሎ ድሉ የእስራኤል ሆነ። ክብር ለእግዚአብሔር ይሁን። ጉልበታችን ማን ነው? እኛ የምንመካው በእግዚአብሔር ነው። እግዚአብሔር ሁልጊዜ ረዳታችን ነው። ብዙ መከራ ብዙ ስቃይ በሕይወታችን ገጥሞናል፣ ነገም ይገጥመናል። እግዚአብሔር ይቀድማል። ማን ይቀድማል? ይሄ ነው መንገድህን ለእግዚአብሔር ስጥ ያለው። ሁለት መንገድ፣ የሥጋ መንገድ አለ፣ የሕይወት መንገድ አለ። ከራንፎን ጅራ ከራን ጅሬኛ መረበራጅ ከራኬ ለቸኑ ዋቀዮት ከነዱ አዱኛ ከነ ከሰቴና ጅራን ከራን ጅሬኛ ከኛ ቶሉ ቀብ ነሞን ባየን ከራን ጀላ በዴራ ገረት ደመን ነበኒሩ አከት ደመን ነበኒሩ ከራ በዳራ ወር ጅረን ነሞተ ባየቱ ጅራ
nuti maallaqa keenyaan karaa gaarii irra deemuu hin dandeenye. Beekumsi keenya karaa gaarii irra nu deemsuu hin dandeenye. Kanaafuu Waaqayyoota adaraa kennan. Yaa Waaqayyooti fuuldura ba'i jedhaani. Warri daldaltani daldala keessan Waaqa karaa daldala keessanii Waaqayyooti kennadha. Kisaaraan hin jiru. Yeroo hunda bu'aa argattu. Beekumsa keessan warri beekumsa irra jirtan barumsa irra jirtan karaa barumsa keessanii Waaqayyooti adaraa kennadha. Barumsi keessan nageenyaaf ta'a, tokkummaadhaaf sinii ta'a. Karaa maatii keessanii Waaqayyooti kennadha. Mana keessan keessatti Waaqa qofa waaqeffadha. Maatii keessan kan sinii eegu qaallu miti Waaqayyoodha. Mee ani Waaqattana mana jee warri jettan harka keessan ol baasa. Waaqayyooti warri amantan mee kabaja ulfina kennaa fi abbaa keessan Kiristoos. ulfina isaaf kennina። የትዳር መንገዳችሁን ለእግዚአብሔር አደራ ስጡ። የንግድ መንገዳችሁን ለእግዚአብሔር አደራ ስጡ። ማጥበርበር እንዳይኖር፣ ኪሳራ እንዳይኖር፣ ሐዘን እንዳይኖር፣ ውድቀት እንዳይኖር፣ ሰራተኞቻችሁን እንዳትበድሉ የሥራ መንገዳችሁን ለእግዚአብሔር አደራ ስጡ። በየትኛውም ሥራ ላይ ተሰማራችሁ እግዚአብሔር ይምራችሁ፣ እግዚአብሔር ይንገስላችሁ። ቤተሰባችሁን ትዳራችሁን ለእግዚአብሔር አደራ ስጡ። ሥጋ መንገድ በዓለም ላይ በምትጓዙት ጉዞ ሁሉ የተሳካ እንዲሆንላችሁ። ዛሬ በትዳር ውስጥ ሰላም ጠፍቷል። ዛሬ በቤተሰብ ውስጥ ሰላም ጠፍቷል። ገንዘብ ሳይጠፋ ቤተሰብ ሳይጠፋ ሰላም ጠፋ፣ መረጋጋት ጠፋ፣ አንድ ቋንቋ መናገር ጠፋ። አንድ ቋንቋ ስላችሁ አንድ አማርኛ አንድ ኦሮምኛ ማለት አይደለም። ስለ ፍቅር ማውራት ቀረ፣ ስለ አንድነት ማውራት ቀረ። ቤታችን ባቢሎን ሆነ። ቤታችን ባቢሎን እንዳይሆን ጌታ ይንገስበት። በጓዳችን፣ በቤታችን፣ በሕይወታችን፣ በንግዳችን፣ በስራችን ያለ ሐዘን፣ ያለ መከራ፣ ያለ ስቃይ፣ ያለ ጉድለት እንድንኖር እግዚአብሔር በቤታችን ይንገስልን። ደስታ እንዲሞላ በቤታችን መንገድ ለእግዚአብሔር አደራ ስጥ። እረፍት የፈለጋችሁ፣ ትርፍ የፈለጋችሁ፣ ደስታ የፈለጋችሁ፣ እርካታ የፈለጋችሁ ለእግዚአብሔር አደራ ስጡት። አደራ ስጡት። ተንበርክካችሁ አደራ ስጡት። እያለቀሳችሁ አደራ ስጡት። ጌታ አትለፈኝ ብላችሁ እንደ አብርሃም አትለፈኝ ግባ ቤቴ በሉ። በራችሁን ከፍታችሁ አደራ ቤቴን በሉት። እሱ ከገባ ጠላት አይገባም፣ ጠላት አይችለንም። ደሙን ከተቀባ መቃናችን፣ ስጋውን ከበላን ደሙን ከጠጣን ከክርስቶስ ከጌታዬ ከጉልበተኛው ከኃያሉ ከቸሩ ከደጉ ከሩሩ ከታምራተ ብዙ ከጌታዬ ሁሉን ከማይጸየፍ የሁሉን ጓዳ የሁሉን ቤት ከማይጸየፍ ሁሉን ማድረግ ወደ ከሚችለው ከእግዚአብሔር ጋር ኅብረት እንዲኖረን፣ ደስታ እንዲኖረን፣ ሰላም እንዲኖረን የክብር ንጉሥ የሰላም አባት በቤታችን እንዲሆን ያለ ስጋት ተዘልለን እንድንተኛ ይግባ መድኃኔዓለም ቤታችን፣ ይግባ የድንግል ልጅ ኢየሱስ ክርስቶስ። ስጡት አደራ። እኔ ልቡኮ ስትገነደ ማቲኮ ስትገነደ ሲመሌ ማላንቀበ ጀዳ ዋቀዮን ኢኒ ቀብኑ ኢኒ ትርከኔ ሁምነኑ ፍንተው ሁምነኑ ፍንተው ይሬኑን ተው ጋፈኑት ዱከናይ ጋፈነ መዳብን የሮሰነ ማለቅን ከኝ ሁምነኑን ተው እኒ ሰይጣና ወጅን ወጀነሱን ወጂን ሱኑትን ቶሉኑን ተው ዋቀዮጂ አተው ከራኬ ዋቀዮት ከነ አንዳንድ የመጽሐፍ ቅዱስ ጥቅስ አለፍ አለፍ ነው ብዬነግራችኋለሁ። እኔ ያሳጥሬ ነው ማገለግላችሁ። ይሄ መንገድ ኦሪት ዘፍጥረት ምዕራፍ 24 ቁጥር 27 ላይ አብርሃም ለልጁ ለይስሐቅ ሚስት ታሪኩ ሰፊ ነው። እናንተ እዛ ላይ በጥልቀት አንብቡ።
ሚስት ፍለጋ ኢያዕብርን አገልጋዩን ይልከዋል። ለልጄ ለይስሐቅ ሚስት ፈልግለት፣ እግዚአብሔርን የምትፈራ ከአባቶቼ ምድር ከአሕዛብ አይደለም ከአባቶቼ ምድር እግዚአብሔር የቃል ኪዳን ሥርዓት ሕግ ውስጥ ካሉት ለልጄ ለይስሐቅ ሚስት ፍለጋ ሂድ ብሎ ሽምግልና እንደምንልከው እንደ ዛሬው ዘመን አለ አይደል? ዛሬም ሽምግልና ምን ነው ቀዘቀዛችሁ? እውነት ነው። ለነገሩ የለም የውሸት አይደል የሚላከው። ሽማግሌ ይላክና ሽማግሌ ይላካል። ግን እሷ ቀድማ ቤት ውስጥ ጨርሳለች ከነማሚ ጋር። ማሚ እንግዲህ ዛሬ እንግዶች ስለሚመጡ ተዘጋጅ፣ አንቺ ምን አገባሽ? አባዬ እንግዲህ እንግዶች ስለሚመጡ እንዳታሳፈረኝ እምቢ እንዳትልሽ ቀድማ አመቻችታ ነው ሽማግሌዎች የሚላኩት። የሚገርመው ይሄ ስርዓት ግን ጥንት ነበር። ኢያዕብር ፍለጋ ሄደ። እየሄደ አንድ ነገር ተናገረ። እኔ በመንገድ ሳለው እግዚአብሔር መራኛል። ትልቅ ቃል ነው። አባቴ አብርሃም ልኮኝ እየሄድኩ እያለ እኔ በመንገድ ሳለው እግዚአብሔር ደግሞ መራኝ። ማን ይምራን? ማን ይምራን? እግዚአብሔር ይምራን። ሲመራን ወደ በጎ ቦታ ነው የሚያደርሰን እኛ ጌታ። ወደ ለመለመው መስክ ነው የሚያደርሰን እኛ ጌታ። ገንዘብ አይምራችሁ፣ ስልጣን አይምራችሁ፣ ስሜት አይምራችሁ፣ ስጋዊ ፍቃድ አይምራችሁ። እግዚአብሔር ይምራችሁ። መንገዳችሁ የተሳካ ይሆናል። እግዚአብሔር ይምራችሁ። እኛ መልክ ነው የምናየው፣ ጉልበት ነው የምናየው፣ ስልጣን ነው የምናየው። እኛ ስጋ እንደመራን ነው የምንሄደው። እግዚአብሔር ይምራችሁ። እግዚአብሔር በመንገድ ሳለው መራኝ፣ መንገዴን አቀናልኝ። ይገርማቸዋል። ሄዶ ርብቃን የመሰለች መልከ መልካም ቆንጆ፣ በውጭም በውስጥም ቆንጆ የሆነች ሚስት ርብቃን የመሰለች ለይስሐቅ አገኘ። እግዚአብሔር ይክበር ይመስገን። ትዳራችንን ስንመሰርት በትዳር መንገድ ላይ እግዚአብሔር ይምራን። ወደ ሀብትና ወደ ሌላ ወደ መልክ ሳይሆን ወደ መልካም ባህሪ እግዚአብሔር ይምራን። ለነገሩ እኛ ዛሬ ያለው ህይወታችን የተመሰቃቀለ ነው። በዚህ በአዲስ አበባ የጅማን አሁን አላውቅም። ትዳር ተብሎ መንገድ ላይ መኪና አስቆሞ ተንበርክኮ ታገቢኛለሽ ቀልድ ሆነ። አስፋልት ላይ መንገድ ላይ አርቲፊሻል ወርቅ ይዞ ታገቢኛለሽ። እዚህ ፈረንጆቹ እኮ ዱ ዩ ሜሪ ሚ የሚሉትን ድራማ የሚሰሩትን ይሄ እኮ ድራማ ነው። ይህን ለነናቲ ትተናል። ለነናቲ ድራማ ይስሩበት እዛ በፊልም ላይ። በነገራችን ላይ አርቲስት ናትናኤል ይባላል። ይሄ ትላንትና የሆነ ነገር ያቀርባል ብዬው ያለ እንቅልፍ ነው ያደለው። ግጥም ሲገጥም ሲቀደው አዲስ አበባ ሲደውል አረ መድረክ ላይ የሆነ ነገር ላቀርብ ነው። ይሳካለት አይሳካለት አላቅም፣ ግን ነገም ቢሆን ዛሬ አይቀርም ግጥሙ። የቤተ ክርስቲያናችን ልጆች ሙሉ እግዚአብሔር ይመስገን በቃ ይሄ ቁጭ ብሎ በትክክል ይሄ ድራማ ለሚሰሩት እንተዋል። ይሄ የቀልድ ትዳር ቀልድ አይደለም። መንገድ ላይ ቆሞ እሷ ሳታቅ ቤት ሰርፕራይዝ ማድረገው ነው። ሰርፕራይዝ ፈረንጆቹ ፊልም የሚሰሩበት። የሚገርመው እኮ ዛሬ ጉለሌ ላይ ተንበርክኮ ጉለሌ ላይ መንገድ አዘግቶ አንዷ ጋር ዱሜኒ ይላል። ሳምንት ደግሞ ቦሌ ላይ መንገድ አዘግቶ ታገበኛለሽ ይላል። ዝም ብሎ ይሄድበት ይበረክካል። እግዚአብሔር እንዲህ ከመሆንም ያድነን። የትዳር መንገዳችንን ለማንንስ እግዚአብሔር ያኔ ይሳካል ህይወት፣ ያኔ ይሳካል ትዳር።
በትዳራችን ለቅሶ አይኖርም ያኔ ድንግል ማርያምን ካስገባን አንቺ ወላዲተ አምላክ ቅደሚልኝ ካልናት በጎጆአችን የጎደለ ነገር አይገጥምሽም። ቢጎልም የጌታዬ እናት ሰዓት ሳይፈጅባት ወደ ጓዳ ገብታ ልጇን ልጄ ሆይ ጓዳው ጎሎ አንተን አምኖ እኔን ጠርቶ ሐዋርያት ሞልተው በቅዱሳኑ ታምኖ እንዴት ይጎልባታል? እንዴት ይጎልበታል? የኔ ልጅ እኮ ነው የኔ ልጅ ብላ ስትቆም ይሞላል ጓዳ። ደስ ይበልሽ ደስ ይበልህ ይሞላል፣ የመረረው ይጣፍጣል። እንዲህ ነው ትዳር። እግዚአብሔር መራኛለ። በትዳር መንገድ እግዚአብሔር ይምራን። በፍቅር መንገድ እግዚአብሔር ይምራን። መልክ አይታ አትደናበር፣ ሀብት አይታ አትደናበር። መልክ ይመጣል፣ ሀብትም ይመጣል። የማይመጣው መጥፎ ጠባይ ካለ ነው። የትዳር መንገዳችን እግዚአብሔር ይምራን። እኔ በመንገድ ሳለሁ እግዚአብሔር መራኛለ። ትዳር ፍለጋ በምንከላወስበት ሰዓት እግዚአብሔር ይምራን። ዘፍጥረት 28 ቁጥር 15 ላይ ያዕቆብ በፍኖተ ሎዛ ድንጋይ ተንተርሶ ባደረበት ሌሊት ከእግዚአብሔር አንድ ነገር ሰማ። በመንገድ ሳለ በምን ሳለ እንዲህ አለ። እግዚአብሔር እንዲህ አለው እኔ ካንተ ጋር ነኝ። ባካችሁ ይህን ቃል ሲተናገሩ እኔ ካንተ ጋር ነኝ። ይሄን ያለው ማን ነው? ካንተ ጋር ነኝ። አኒሲ ወጅናን ጅራን ሶዳቲኒ አናቱ ሲጋን ሶዳቲኒ አናቱ ከራኬ ሲበኔን ሶዳቲኒ ከራናን ሲከነ ረዴኒ እኔ ካንተ ጋር ነኝና አትፍራ። በምትሄድበት መንገድ ሁሉ እጠብቅሃለሁ። ከራዴም ቱረት ከንሴ ጓና እንሶዳቲ መንገድህን ለእግዚአብሔር አደራ ስጥ። አትፍራ፣ ሂድ፣ ተጓዝ። ማን ይጠብቀናል? ማን ይጠብቀናል? ሂድ፣ ውጣ፣ ተሻገር ካለ እግዚአብሔር ያሻግራል። ታማኝ ነው ጌታዬ፣ ክብር ለሱ ይሆን። ማዶ ላይ ማንንም አላስቀርም፣ ያሻግራል እግዚአብሔር። መንገድህን ግን ለማን አደራ ስጥ? ከራኬ ዋቀየት ከነዱ አነቱ ሲጋ የነገርኩህን ሁሉ እስካደርግልህ ድረስ አልተውም። ሲኒሱ ሰንሲንጀዳ መንሲ ጎዶቲ ዋዳኑ ገሌ ዋቀዮ ዋዳ ሳጨብሴ ይራንፈቴም ቤኩ ከበጅኒ ሳፋተው ኑ ጎዳ ከራኬ ዋቀዮ ትከነዱ አቲ አማኒ ማሌ አቲን ሶዳቲ ማሌ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገዱ ሁሉ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ መልአኬን በፊት ልካለሁ። የሚጠብቀን ቅዱስ ሚካኤል ነው። ቅዱስ ሚካኤል ይጠብቃችሁ። ከራኬ ረቲ ሲጋ ኤርገማኮሲ ኤርጌራቲ ባይጀሬ መጽሐፈ መሳፍንት ምዕራፍ 13 ቁጥር 5 ላይ እስራኤላውያኑ ነቢዩን ይጠይቁታል። እባክህን የምንሄድበትን መንገድ የቀና መሆኑን እናውቅ ዘንድ እግዚአብሔርን ጠይቅልናል። እኛ እናውቅ ወዴት እንደምንሄድ፣ መንገድ ወዴት እንደሚያደርስ አናውቅ። መንገዳችሁን ግን ለእግዚአብሔር አደራ ስጡ። የሥጋ መንገድ፣ የነፍስ መንገድ ወደ እግዚአብሔር የምናደርሰው የምንደርስበት የዘላለም ሕይወት የምናገኝበት የእግዚአብሔርን መንግሥት ለመውረስ የላይኛውን መንገዳችንን የዘላለማዊ ሕይወት የድነት መንገዳችን ለእግዚአብሔር አደራ መስጠት አለብን። የእምነት የሃይማኖት መንገዳችንን ለእግዚአብሔር አደራ መስጠት አለብን። ከራማንቴ ከኛ ልቡ በረበራን መነዋቀዮት ሞቱማ ዋቀዮት ጅራቹዳፍ በረበራን ጅራቹዳፍ ከራኬኛ ይሰዋቃ ይሰገረ ዋቀዮኑ ጌሱ ሰትከነቹ ቀብ ምክንያቱም የሞት መንገድ አለና፣ የጨለማ መንገድ አለና፣ የስቃይ መንገድ አለና፣ የእስራት መንገድ አለና ያኛውን የሞት መንገድ ይዘን ወደ ገሃነም እንዳንሄድ
ወደ ጥልቁ እንዳንወርድ ጌታ ሆይ የሕይወትን መንገድ አንተ ምራን፣ የጽድቅን መንገድ አንተ ምራን፣ የድነትን መንገድ አንተ ምራን ብለን መንገዳችንን ለእግዚአብሔር አደራ መስጠት አለብን። ያኔ ዓይን ያላያት ጆሮ ያልሰማት በሰው እጅ ያልተሰራች ሰማያዊ ርስት መንግሥተ ሰማያትን እንወርሳለን። እግዚአብሔር መንገዳችን ነው፣ እውነትም መንገድም ሕይወትም እኔ ነኝ ብሏል ክርስቶስ። መንገዳችን ወደ አብ የሚያደርሰን ሕይወት የሰጠን ጾሞ ያለን ለድነት የጾምን መንገድን ሰጠን፣ ጸልዩ ያለን የጸሎትን መንገድ የሰጠን በትሕትና ራሱን ባዶ አድርጎ ራሱን ዝቅ አድርጎ የትሕትናን መንገድ ወደ ጽድቅ የሚያደርሰውን ወደ እግዚአብሔር መንግሥት ወደ ዘላለማዊ ሕይወት የሚያሳልፈውን የሕይወትን መንገድ ያሳየን ክርስቶስ መንገዳችን ነው። መንገድህን የሕይወት መንገዳችሁን ለእግዚአብሔር ስጡ። እግዚአብሔር ያደርሰናል፣ እግዚአብሔር ያሻግረናል፣ እግዚአብሔር ያሳልፈናል፣ እግዚአብሔር ያከብረናል፣ እግዚአብሔር ያወርሰናል። ክብር ለሱ ይሁን። በሕይወት መንገድ ተጉዘን፣ በድነት መንገድ ተጉዘን፣ በጽድቅ መንገድ ተጉዘን፣ በእውነት መንገድ ተጉዘን እግዚአብሔርን አግኝተን ለዘላለም በመንግሥቱ እንድንኖር እግዚአብሔር ይርዳን። ያስተማረን የመከረን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አባን keenya guddaan kabajnisaa haa ta'u nu barsiiseera. Ayyaanni wangeelaa hafuura qulqulluudhaan qophaa'e kun dhugaa sirriitti namatti tola, hin bareeddu dhugaa warri Jimmaa. Ammas Waaqayyo nu wajjin haa ta'u. Ormoo waa'ee keenya isa xumuraatii kana caala dhufnee seexana qaanessinaa Waaqayyo nu gargaareera. Mee ililchaa Waaqayyo galateeffadhaa. እግዚአብሔር ረድቶን ጉባኤያችን በተሳካ ሁኔታ በአማረ ሁኔታ ቀጥሏል። ብፁዕ አባታችን አቡነ እስጢፋኖስን እግዚአብሔር ረጅም ዘመን ያድልልን። ሁሉም ተከሰኑ አርከከሰኑ ወርካሳቲ ፋኑን ፋርፈኑ ማርያም ሎቴሲ ጃለና ማርያም ሎቴሲ ጃለና ማርያም ሎቴሲ ጃለና ማርያም ሎቴሲ ጃለና Casa